ማህደረ ዜና አንድ ወር የተሻገረው የመካከለኛው ምስራቅ ቀውስ አሁን በእርግጥ የመላው ዓለም ቀውስ መሆኑ ገሃድ ወጥቷል። የዓለምን 20% የነዳጅ አቅርቦት የሚያሳልጠው የሆርሙዝ የባህር ወሽመጥ አንገት በኢራን እንደታነቀ ነው። የባህረ ሰላጤው ሀገራት በተለይ በባህር መጓጓዣ እንዳይልኩም እንዳይቀበሉም ተደርገዋል። ክልከላው ሀገራቱ ላይ ብርቱ ማህበራዊና ኢኮኖሚያዊ ቀውስ ሲያስከትል፣ ዳፋው ግን ለተቀረው ዓለምም ተርፏል። እንደ ኢትዮጵያ ባሉ ቀድሞውኑ ማህበረ ፖለቲካ ኢኮኖሚያቸው በአስቸጋሪ ሁኔታ ላይ ለነበሩትና በባህረ ሰላጤው ሀገራት የነዳጅ አቅርቦት ላይ ጥገኛ ለሆኑት ደግሞ በእንቅርት ላይ ጆሮ ደግፍ ሆኖባቸዋል። ቀውሱ ፈጥኖ መፍትሄ ካላገኘ መጪው ጊዜ በእርግጥ ያስፈራል። ጤና ይስጥልን አድማጮቻችን፣ ይህ ማህደረ ዜና ነው። የአሜሪካ እስራኤል ኢራን ጦርነት ከመቀዛቀዝ ይልቅ አንዱ በሌላው ላይ የሚያደርሰው ጥቃትና የአጸፋ እርምጃ ቀጠናውን የቀውስ ማዕከል አድርጎ ሰንብቷል። የቀውሱ ዳፋ በተለይ በማደግ ላይ ባሉ ሀገራት ላይ የማይቋቋሙት እየሆነባቸው ነው። በዚህ ደግሞ አፍሪካና በማደግ ላይ ያሉ የደቡባዊ እስያ ሀገራት ዋነኛ ተጠቂዎች መሆናቸው በግልጽ እየታየ ነው። ሙሉ በሙሉ ከባህረ ሰላጤው ሀገራት በሚመጣ ነዳጅ ላይ የምትደገፈው ኢትዮጵያ በቀጥታ የዚህ ቀውስ ቀጥተኛ ሰለባ ሆናለች። ዶቼ ቬለ ከተለያዩ የሀገሪቱ ክፍል ያነጋገራቸው ነዋሪዎችና አሽከርካሪዎች የነዳጅ እጥረትና የዋጋ ንረት ሕይወት እያመሳቀለባቸው እንደሚገኝ ነው የሚናገሩት። ከ6 ሰዓት ከ7 ሰዓት በላይ በቀን ውስጥ እንሰለፋለን። ማለትም ሌሎቹ ማዲያ ላይ ስትሄድ ገና ቦቴው አልመጣም ነው የምንባለው። ቢያንስ በትንሹ እኔ አሁን እዚች ጋር አሁን ያለሁበት ሰልፍ ላይ ራሱ ለመሰለፍ ከ6 ከ7 ያላነሰ ማዲያ ላይ ወላይ ዞሬ ነው የመጣሁት። ነዳጅ አሁን ያለበት ሁኔታ በረጅት እጅግ በጣም ከባድ ነው። ታክሲዎች እዚህ የህዝብ ተሽከርካሪዎች ስራ አቁሞ 2 ቀን 3 ቀን ሙሉ ነዳጅ አንዴ ከመጣ እሱን እየተሰለፉ መውሉበትና የሚያድሩበት ሁኔታ ነው ያለው እዚህ ጋር ላይ ሳላይ ማለት ነው። የነዳጁ ጉዳይ የሚወራም አይደለም። ነዳጅ በጥቁር ገበያ የተሸጠ ያለ ማዲያ የለም ሲባል እንሰማለን። ውጭ ደግሞ ሲሸጥ እናያለን። ይሄን ከምን የመጣ ነው ብለን ብንወስደው ነዳጅ ሲገባ እናያለን። እንደ ከተማ እንደ አንድ ሰው እኛ ሁላችንም እንዞራለን። ከተማ ስራ ፈላጊ ነንና ዙረን ስራ በምንሰራበት ሰዓት ነዳጅ ከተማ ይገባል። ማዲያም ሲወርድ እናያለን። ነገር ግን ሲከፋፈል ለህዝቡ ሲከፋፈል ከአንድ ማዲያ ከሁለት ማዲያ ውጭ አይተን አናውቅም። ሰሜን ጎንደር አካባቢ ነው ያለው፣ ዳባት ደባርቅ ዙሪያ። እዛ ያለው ሁኔታውን ነዳጅ በጣም አስቸጋሪ ነው። የሚገርምህ አስቸጋሪ ነው። 11 ጀሪካ 30 ሊትር 20 ሊትር የሚይዝ ጀሪካ 14 ሺህ ብር 13 ሺህ ብር በኢትዮጵያ እንትን ይሸጣል። የሆርሙዝ የባህር ወሽመጥ መዘጋት ለወትሮም ለመንግስት ብርቱ ፈተና የነበረው የጥቁር ገበያ እንዲንሰራፋ ምክንያት እንደሆነ ነው ነዋሪዎቹ የሚናገሩት። በአዲስ አበባና በተለያዩ የክልል ከተሞች የነዳጅ እጥረት ታይቶ የማይታወቅ ደረጃ ላይ ደርሷል። ማደያዎች ደርቀዋል። በመጠኑም ቢሆን የሚገኘው ነዳጅ ግን በማይቀመስ ዋጋ በጥቁር ገበያ እየተሸጠ ይገኛል። በየመንገዱ የቆሙ ተሽከርካሪዎችና በብስጭት የተሞሉ አሽከርካሪዎችን የዶቼ ቬለ ዘጋቢ ተመልክቷል። የአዲስ አበባ ከተማ ነዋሪው የተሽከርካሪ ባለቤት ተስፋ ባጣ ስሜት ውስጥ ሆነው ነበር አስተያየታቸውን ያጋሩት። ሙሉ ለሙሉ የለም ማለት ይቻላል። ስራችን ሙሉ ለሙሉ መክፋት አልቻለም። በቃ ትተናል ማለት ይቻላል። ወደ ማደያ ስንሄድ አንዳንድ ማደያዎች ነዳጅ ይኖራቸዋል፣ ግን አይሰጡም። ለእኛ ለመንግስት ተቋማት ለኮሪደር ልማት እያሉ እኛን ከልክሎናል። ግፋ ቢል አንድ ማደያ ላይ እስከ 3 ቀን እስከ 4 ቀን እያድርን ነው። እሱንም አድረን ነዳጅ እያገኘን አይደለንም። እኛ ቆመን ነው። የአዲስ አበባ ከተማ ነዋሪው እንዳሉት ሁሉ ችግሩ ከመንግስት ቁጥጥር ውጭ እየሆነ እንደመጣ ብዙዎች ይጋራሉ። መጓጓዣ በመስተጓጎሉ የዕለት ተዕለት እንቅስቃሴ ላይ ያሳድረው አሉታዊ ተጽዕኖ ከፍተኛ ነው። ለዚህ ደግሞ ለወትሮም ከቁጥጥር ውጭ የሆነ ለመጣው ጥቁር ገበያ ምቹ ሁኔታ መፍጠሩ ነው ከየአካባቢው የሚሰማው። በእርግጥ አሁን ማደያ ላይ በእርግጥ ያለ አይመስለኝም። አንዴ ገባ ከተባለ በቃ ነዳጅ ተሽከርካሪዎች 2 ቀን 3 ቀን ይጽፋሉ እንጂ ነዳጅ ኖርማሊ በዚህ ማደያ ላይ ይሄን ያክላለ በዚህ ቀን ይሸጣል ነገር የለም። ግን ነዳጅን ከመጣ ምናልባት በጥቁር ገበያ ነው የሚሸጠው። የባህር ዳር ከተማ ነዋሪው ወደ ጎንደር ተጉዘው ዳባት አካባቢ ይገኛሉ። እርሳቸውም በአካል ከገጠማቸው ይህንኑ ሀሳብ ያጠናክራሉ። አሁን ለምሳሌ ዛሬ ጠዋት እንደውም አጋጣሚ ቤንዚን 1100 ብር ለሊትር እንትን ሲል ሰማሁት። ልጅ አጋጣሚ እኔ ማደያ ላይ ተሰልፌ ነበረው። በጎን ደውሎ 1100 ብር ይልና ግዛልኝ
ተሰልፍ ያለው አይደርሰኝም ሄድና ግዛልኝ እያለ ነበረ እና አስቸጋሪ ነው። በእርግጥ ነው የመካከለኛው ምስራቅ ቀውስ ዳፋ ዓለም አቀፍ ቢሆንም የመቋቋም አቅሙ ግን በፍጹም አንድ ሊሆን አይችልም። ለዚህም ነው በተለይ በአፍሪካውያኑ ታዳጊ ሀገራት ላይ መበርታቱ እየታየ ያለው። በብዙ መስፈርቶች ከሰሃራ በረሃ በታች ከሚገኙ አፍሪካ ሀገራት በተሻለ ደረጃ ላይ የምትገኘው ግብፅ ቀውሱ መዓቱን ካወረደባቸው ሀገራት አንዷ ሆናለች። ግብፅ ምንም እንኳ የተወሰነ የነዳጅ ምርት ቢኖራትም ለኤሌክትሪክ ኃይል ማመንጫዎቿና ለኢንዱስትሪዎቿ የምትጠቀመው የተፈጥሮ ጋዝና ድፍድፍ ዘይት አቅርቦት በመስተጓጎሉ ከፍተኛ ፈተና ውስጥ መውደቋን መረጃዎች ያመለክታሉ። ይህንኑ ተከትሎ የሀገሪቱ መንግስት የኤሌክትሪክ አጠቃቀምን ለመቀነስ የጭነት መፈራረቅ ተግባራዊ አድርጓል። ይህም በታላላቅ ከተሞችና በፋብሪካዎች ላይ የስራ ሰዓት እንዲቀነስ ማድረጉ ነው የተሰማው። በተጨማሪም የግብፅ መንግስት ለነዳጅ የሚያደርገውን ድጎማ ለማንሳት በመገደዱ የህዝብ መጓጓዣና የምግብ ዋጋ በከፍተኛ ሁኔታ ጨምሯል። ይህም በዝቅተኛው የህብረተሰብ ክፍል ላይ ጫና መፍጠሩ ነው የተመለከተው። ግብፅ ቤምባን የተባለውን በዓለም ትልቁን የፀሐይ ኃይል ማመንጫ በመጠቀም የነዳጅ ጥገኝነትን ለመቀነስ እየጣረች መሆኗ ተገልጿል። ሌሎች የአፍሪካ ሀገራትም ወደ ንጹህ የኃይል ሽግግር ለማድረግ ጥረቶች ከፍ ብሎ እየታዩ ነው። ኢትዮጵያ ውስጥ አሁን የመካከለኛው ምስራቅ ቀውስ ያስከተለው ፈተና ከመጋረጡ በፊት መንግስት ከነዳጅ ጥገኝነት በሂደት ለመላቀቅ ያስችለኛል ያላቸውን እርምጃዎች ሲወስድ ቆይቷል። ከነዚህ መካከል የነዳጅ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መከልከልና የኤሌክትሪክ መኪኖችን ማበረታታት አንዱ ነበር። ይህ ስልት አሁን ላለው የነዳጅ እጥረት እንደ ዋነኛ መውጫ መንገድም ይታያል። በተጨማሪም ታላቁ የኢትዮጵያ የህዳሴ ግድብና ሌሎች የንፋስና የኃይል ማመንጫዎች ሀገሪቱ በነዳጅ የሚሰሩ የኃይል ማመንጫዎችን እንዳትጠቀምና በኤሌክትሪክ የሚሰሩ ባቡሮችና አውቶቡሶችን እንድታስፋፋ ትልቅ አቅም እየሆኑ ነው ይባላል። የኢትዮጵያ መንግስት አስቀድሞ የጀመራቸው እርምጃዎችና ወቅታዊ ዓለም አቀፋዊ ቀውስን አጣምሮ የተመለከቱት የኢኮኖሚ ተንታኙ ዶክተር አብዱልመናን መሐመድ ችግሩ በኢትዮጵያ ላይ መጠነ ሰፊ ጉዳት ይዞ መምጣቱን ተመልክተዋል። መጠነ ሰፊ የሆነ ጉዳት አለው። እንደ ታይም ስኬሉ ነው። አንዳንዶች ችግሮቹ ቀድሞ ነው የሚመጡት፣ ወዲያው በቀጥታ ነው የሚሰማ። በቀጥታ ኢትዮጵያን የሚሰማት የነዳጅ ዋጋ መጨመርና የነዳጅ አቅርቦት መስተጓጎል ነው። አየህ፣ የዋጋ መጨመር ብቻ አይደለም። የዋጋ መጨመር ምናልባት ነዳጁ አቅርቦት ውስጥ ካለ ነዳጅ የተወሰነ ሰብሲዳይዝ በማድረግ በመደጎም ህብረተሰቡን ልትቋቋሙ ትችላለህ። ግን የአቅርቦቱ መስተጓጎል ቀጥታ አሁን ኢትዮጵያ ውስጥ የሚታይ ሆኗል። የሚገርምህ ባለፈው 1 ቀን 2 ቀን ውስጥ ከፍተኛ የሆነ ረጃጅም የነዳጅ ሰልፎች ይታያል ሀገሪቱ ውስጥ እና የኢትዮጵያ መንግስት ራሱ ይሄ ነገር አሳስቦት የመንግስት ሰራተኞችንና እንደዚሁ የመንግስት የልማት ድርጅት ሰራተኞችን ኢሴንሻል ያልሆኑትን እረፍት እንዲወጡ እስከ ማዘዝ እና ተቋማትን እስከ ማዘዝ ደርሷል። የኢትዮጵያ መንግስት ቀደም ሲል የነዳጅ አቅርቦትን ከጥቁር ገበያ ለመታደግ በቴክኖሎጂ የታገዘ የነዳጅ መቅጃ ስርዓት ወይም በቴሌ ብር የተደገፈ የግብይት አሰራር ዘርግቶ የነበረ ቢሆንም በተፈለገው ልክ ውጤት ሊያመጣለት አልቻለም። ይልቁኑ ነዋሪዎች እንደሚሉት በባለስልጣናትና ነጋዴዎች የተቀናጀ ህገወጥነት ለጥቁር ገበያው መደላድል ፈጠረለት እንጂ። የአሶሳ ከተማ ነዋሪው ለዚህ ማሳያ የሚሆን አንድ ሀሳብ ያጋራሉ። ማዲያ ጋር ቆመው ፎቶ ሾው ይሰራሉ። 30 ሰከንድ ከተነሳ በኋላ ምን እነሱ ማን ይጠይቃል? ጠያቂም ስለሌለ ማለት ነው። ክልሉ ሊቆኗል። የሚቆጣጠር አካልም ስለሌለ እጅና ጓንቱ ነው ከነጋዴ ማህበረሰብ ጋር እየሰሩ ነው። እኔ ስለማስብ ቢሰራ ፌዴራል መንግስትም ቢሰራ እኔ ደስ ይለኛል። አንደኛ ማዕድን ያለበት ሀገር ስለሆነ ብር አለ። ብር ቢኖር ደግሞ ማህበረሰብ እንደኔ አይነቱ ሞቷል፣ ተጎድቷል። የነዳጅ እጥረቱና የዋጋው አልቀመስ ማለት ተደማምሮ መጓጓዣን በመግታት ብቻ የሚገታ አይደለም። ቀጥሎ የሚመጣው ነው አሳሳቢ የሚሆነው። የመጓጓዣ መገታት ምርትን ከተጠቃሚው እንዳይደርስ ከማድረግ ባሻገር የመሰረታዊ ፍጆታ አቅርቦት ላይ መስተጓጎል ማስከተሉ አይቀርም። ይህ ደግሞ የግብርና ግብዓትን በወቅቱ ማድረስ እንዳይቻል በማድረግ በግብርና ምርት ላይ ቀጣይነት ያለው አሉታዊ ተጽዕኖ ወደ ማሳደሩ ሊያሻግር ነው። ዶክተር አብዱልመናን እንደሚሉት ሁኔታው በዚህ የሚቀጥል ከሆነ በእርግጥ እጅጉን ፈታኝ ነው የሚሆነው። ነገሩ በተራዘመ ቁጥር ደግሞ በጣም አስፈሪ ነው የሚሆነው። ይሄ ኢሚዲየት እንትኑ ነው የነዳጅ ዋጋና አቅርቦት መስተጓጎል። ከዛ በኋላ ያው ሌሎቹም እነ ፔትሮኬሚካል ምናምን ይመጣሉ፣ ፈርቲላይዘር ምናምን ይመጣሉ። እሱም ብቻ አይደለም። ይሄ ነገር ወደ ኢትዮጵያ ኢኮኖሚ ውስጥ ገብቶ የዚህ መስተጓጎልና የዋጋ መጨመር በቀጥታ ነው የምግብ ዋጋ ላይ፣ የሌሎች የሸቀጦች ዋጋ ላይ፣ ኢንፍሌሽን ላይ በቀጥታ ነው የምታየው። በቅርቡ ጊዜ እየቆየ ሲመጣ ደግሞ እዛ መካከለኛው ምስራቅ ያሉ ከፍተኛ ቁጥር ያላቸው ኢትዮጵያውያኖች አሉ፣ በስራ ላይ የተሰማሩ፣ በተለያየ ስራ ላይ የተሰማሩ ዜጎች አሉ። የእነሱ ራሱ የኑሮና የእንጀራ ሁኔታ አሳሳቢ በሚሆንበት ሰዓት ለቤተሰባቸው የሚልኩት ረሚታንስ ጥያቄ ውስጥ ይገባል። የኢንቨስትመንት ጉዳይ ከዛ አካባቢ የሚመጣ ወደ ኢትዮጵያ ከሌሎችም ሀገሮች ደግሞ በጦርነቱ ከተጠመዱ ይሄ ሁሉ ነገሮችን እየነካ ይመጣል።
ጦርነቱ በተራዘመ ቁጥር አሜሪካና እስራኤል ከኢራን የሚያካሂዱት ጦርነት በሚቆምበት ሁኔታ ላይ ለመወያየት የቀጠናው ቁልፍ ሀገራት ከፍተኛ ዲፕሎማቶች ፓኪስታን ውስጥ ትናንት እሁድ መሰብሰብ መጀመራቸው ተሰምቷል። ተፋላሚዎች ያልተገኙበት ውይይት ምን ያህል ውጤታማ ይሆናል የሚለው በእርግጥ አነጋጋሪ ነው። አሜሪካ ወደ ኢራን እግረኛ ጦር ልታዘምት ትችላለች የሚለው አዝማሚያ እያየለ በመጣበት በዚህ ጊዜ በኢራን እንደሚደገፍ የሚነገርለት የየመኑ የሁቲ አማጺ ቡድን ጦርነቱ ከተጀመረ ወዲህ ባለፈው ቅዳሜ ለመጀመሪያ ጊዜ በእስራኤል ላይ ጥቃት ፈጽመዋል። ቡድኑ የቀይ ባህር የባቤል መንደብን ሊዘጋ እንደሚችልም ማስጠንቀቂያ ሰጥቷል። ይህ ደግሞ የመካከለኛው ምስራቅ ቀውስን ከድጡ ወደ ማጡ መውሰዱ አይቀሬ መስሏል። የቡድኑ ጥቃት ከተሰማ በኋላ እንኳ የድፍድፍ ነዳጅ ዋጋ $115 መግባቱ ተሰምቷል። አሁን ጥያቄው ጦርነቱ የሩሲያ ዩክሬን ጦርነት የወሰደውን ያህል ጊዜ ቢወስድ እንደ ኢትዮጵያ ያሉ ሀገራት እጣ ፈንታቸው ምን ይሆናል የሚለው ይሆናል። ጠቅላይ ሚኒስትር አብይ አህመድ ነዳጅን ለአስፈላጊ ነገርና በቁጠባ መጠቀም እንደሚገባ ማሳሰባቸው ይታወሳል። ከዚያ በኋላ የነዳጅ አቅርቦት እጥረት ለመቋቋም ያስችላል የተባለ መንግስታዊ እርምጃ እየተወሰደ መሆኑም ተሰምቷል። ተቋማት የሰራተኛ ስምሪትና የተሽከርካሪ አጠቃቀማቸውን ለመከለስ መገደዳቸውም እየታየ ነው። መንግስት እንደ ሀገር በተለይ የኤሌክትሪክ ተሽከርካሪዎችን ለማስገባትና በታዳሽ ኃይሎች ላይ የተመሰረቱ የኃይል አቅርቦቶችን ለማስፋፋት በጀመራቸው ስልታዊ እርምጃዎች ልክ ወደ ሀገር ውስጥ የሚገባውን ነዳጅ ከጥቁር ገበያ ተከላክሎ ለተፈለገው ዓላማ እንዲውል ማስቻል ብርቱ ፈተና ይጠብቀዋል። የኢኮኖሚ ባለሙያው ዶክተር አብዱል መናን መሐመድ እንደሚሉት መንግስት ጊዜያዊና ዘላቂ መፍትሄዎችን ለመፈለግ በቅድሚያ አሁን ከተፈጠረው ቀውስ ትምህርት መውሰድ አለበት ይላሉ። ነዳጅን መቆጣጠር ኃላፊነት የተሰጠው ተቋም ስራውን በቅጡ እንዲሰራ ማድረግም ያስፈልጋል። ኢቭን አቅርቦት ኖሮም ተቋም ማይሰራ ከሆነ ችግር ሊሆን ይችላል እና ተቋሙ ስራውን እንዲሰራ ማድረግ ያስፈልጋል። መንግስት ደግሞ የሚችል ሀገሮች ላይ የነዳጅ ኢትዮጵያ ውስጥ የሚገባው በሁለት መልኩ ነው። አንደኛ በገበያ ትገዛለህ፣ ሁለተኛ ከመንግስቶች ጋር በመነጋገር የምታገኘው ነዳጅ አለ እና ወዳጅ ከሚባሉ ሀገሮች ጋር መንግስት የሚቻለውን ጥረት አድርጎ በጣም የሚያስፈልጉትን ነዳጆችም እንዲገቡ ማድረግም ቢሞክር ጥሩ ነው ባይ ነኝ። ይሄ አጭር ጊዜ መፍትሄው ነው። በረጅም ጊዜ መፍትሄው ስንመጣ የዚህ የነዳጅ ዲፔንደንሱን ነገር በጣም ማሰብ ያስፈልጋል። ኤሌክትሪክ መኪና የለም ወደ ሀገሪቱ እንዲገቡ ታክስ ሬጉሌሽን መስራት ጥቂት ዓመታት ሆነውታል። ይሄንን ነገር አጠንክሮ መግፋት ነው። ይሄ ሲባል ግን ኤሌክትሪኩ ሙሉ ዲፔንድ ላታደርግበት ይችላል። ኤሌክትሪክ አቅርቦት ይፈልጋል እና አብሮ መስራትም ያስፈልጋል። ሌሎችንም ኃይል አማራጮችንም ማየት ያስፈልጋል። ዛሬ ከወደ አሜሪካ የሚሰማው የእግረኛ ጦር የማሰማራት ፍላጎት ምናልባትም ጦርነቱ ለተራዘመ ጊዜ ሊቆይ እንደሚችል ፍንጭ የሰጠ ሆኗል። ፕሬዚዳንት ዶናልድ ትራምፕ የኢራን ዋነኛውን የኢኮኖሚ መሰረት የሆነችውን የካርግ ደሴትን ለመቆጣጠር ጽኑ ፍላጎት እንዳላቸው እየተሰማ ነው። 2500 የሚጠጉ የአሜሪካ የባህር ኃይል ወታደሮች ወደ ጦር ቀጠናው ገብተዋል። አሜሪካ እግረኛ ሰራዊቷን ስለማዝመቷ የኢራን የፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ ባደረጉት ንግግር የአሜሪካ ወታደሮች በየብስ እስኪመጡ ድረስ እየጠበቅን ነው ብለዋል። አፈ ጉባኤው ተኩሳችን ይቀጥላል፣ ሚሳይሎቻችን በተጠንቀቅ ላይ ናቸው፣ ቁርጠኝነታችንና እምነታችንም ጨምረዋል ሲሉ ኢራን ለመጪው ጊዜ መዘጋጀቷን በግልጽ ቋንቋ አመልክተዋል። ይህ በእርግጥ ጦርነቱ የመገታት ምንም ምልክት ላለማሳየቱ ማሳያ ሊሆን ይችላል። ጦርነቱ ከዓለም የነዳጅና የተፈጥሮ ጋዝ አቅርቦት በተጨማሪ የማዳበሪያ እጥረትንም አስከትሏል። በዚህ ጊዜ ነው የኢትዮጵያ ጉዳይ አሳሳቢነት ጎልቶ የሚታየው። ምክንያቱም ኢትዮጵያ ከነዳጅ ዘይት በተጨማሪ ከ90% በላይ የናይትሮጂን ማዳበሪያ የምታስገባው ከባህረ ሰላጤው ሀገራት ስለሆነም እና አሁን ኢትዮጵያ በጥሞና ልትመለከተው የሚገባው ይህን አስቸጋሪ ጊዜ ለማለፍ ምን አይነት ስልት መንደፍ ይጠበቅብኛል የሚለው ይሆናል። ካልሆነ ግን ዶክተር አብዱል መናን እንዳሉት ችግሩ ምንም እንኳ ዓለም አቀፋዊ ቢሆንም ሀገራዊ ፖለቲካዊ አንድምታ ሊያስከትል የሚችልበት ሁኔታም ርቆ አይታይም። ለዚህም ጥንቃቄ ይሻል። የዛሬን አበቃውም። ታምራት ዲንሳ ነኝ። ጤና ይስጥልኝ።